በባለፈው ክፍል እንዳየነው ዴቭ የአደይን ቤተሰቦች ልጃችሁን ስጡኝ ለማለት ወደ ገጠር አምርቷል። ፍቅርም እንዴት በእኔ ላይ የሚለውን ነገር ቁራ የራሱ ወለጮ አይታየውም እንደሚባለው ራስ ወዳድነቷን አንጸባርቃ አብሬ ካልሄድኩ ብላለች። አብሬ ካልሄድኩ ያለች የምትንጨረጨረዋ ፍቅር ዴቭ ጋር ተከትላ ለመሄድ እሱን ብትጠይቀውም አልሆንልሽ ብሏታል። ከሄደ በኋላ ተከትላ ለመሄድም ያደረገችው ጥረት እጅጉን ከሽፎባታል። ዴቭ ዳይመንድ እና ሩታ ወደ ገጠር አምርተዋል። ግን ከሄዱ ድምፃቸው ተሰምቶ አያውቅም ነበር። በዛሬው ክፍል ዴቭ ከቤተሰቦቿ ዘንድ ሄዷል። አባቷም ጋር ፊት ለፊት ተገናኝተዋል። ብርሃን ከመካከል ቁማ ግራ ተጋብታለች። አባትየው ማነው እያለ እጁን ይጠበጥባል። ሮማን ውሃ ይዛ ሳሎን ላይ ብርጭቆውን ሳታስበው ተደፍቶባታል። ሮማን ብለው ጮኸውባታል። እኔ እሱን እንዳየውም አልፈልግም ደግሞም ብላ ፍቅር አይኗን ወደ አሹ ሰንዘር አድርጋለች። ደሞ እኮ መካከል ሁኜ ፈክራይን መከራይን አሳያችሁኝ አለች። ቆይ አይን እንዳይ የቀረውት ሰፈሬን ፈርቼ ነው የምትሉኝ እያሉ ያዳይ አባት ግራ ተጋብተዋል። አበበ ሄለንን ተመልሶ ወድጃታለሁኝ ከእሷ መራቅ የለብኝም ብሎ ያለው ነገር ሰላም ነስቷቸዋል። ግን የአዳይ አባት ይህ ልጅ የመጣው የአባቱን ንብረት ሊካፈል ነው እና እኔ ደግሞ እጄ የገባውን ንብረት ለማንም አላካፍልም፣ በሰላሙ ወደ ሀገሩ መመለስ ካልፈለገ አሰናብቱት ብሎ ትእዛዝ ሰጥቷል። ቆይ እህቴ ጋር እየተጫወክባት እንዳይሆን ብሎ ባቡሬ የወንድምነት ልክ አሳይቶታል። እንደዚህ እንደ ፈንጣ እየዘለልሽ የምትሄጂው ወዴት ነው እያለ ጫኔ ግራ ተጋብቶ ጥያቄውን ጠበቅ አድርጎ ጠይቋል። ቆይ ምንድን ነው ነገሩ ብለዋል። ከየት አባታቸው ነው ተሰባስበው የመጡት እያሉ ያዳይ አባት ቀርቅሃቸውን እየወነወኑ ግራና ቀኝ እያማተሩ እጅጉን ግራ በተጋባ አንደበት ጥያቄ ሆኖባቸዋል። አፍ ስላለሽ ብቻ ዝም ብለሽ አታውሪ እያለች በጣም ተናዳለች። ሮማን የሆነ ነገርም አስበሻል፣ በሰላምሽ ከዚህ ግቢ አልመጣሽም እያለ በጥያቄ ቢያፋጣትም ለሷ ግን በደል የላትም። ቆይ ካሹ ጋር የማደርጋትን ሳሳጣት ከዛም በኋላ ውሳኔዋን ትወስናለች ብላ ፍቅር ሮማንን ከዛ ቤት ለማባረር የምታደርገው ጥረት እጅጉን ተጧጥፏል። አሹ በጣም ተናዷል። አቤት የጭካኔ ጥግ! ቆይ ይላል ዳይመንድ። ቆይ ምንድን ያልገባሽ እያለ ጥያቄ ቢያቀርብም ሩታ ግን ግራ ተጋብታለች። ቤዛ ከነ ፍቅር ቤት ሄዳ አሹ እባክህ በሩን ክፈትልኝ እያለች በር ትቆረቁራለች። ውድና የተከበራችሁ ቤተሰቦች ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። በዛሬው ክፍል ተመልሰን መጥተናል። ሁላችሁም አብራችሁ ይቆዩ። ለቤቱ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተቀላቀሉን። ባለፈው እንዳየነው ዴቭ ገጠር ሄዶ ቤተሰቡን ጥየቃ ይዘዋል። ከአደይ እናት ቤት ሄደው ማዘር እያለ በፍርሃት እየተንቀጠቀጠ ጥያቄውን አቅርቧል። የፍቅር አባት ደግሞ ከየት ነው የመጡት? ተሰባስበው የመጡብኝ። ቆይ ለምንድን ነው? ምንስ ለመሆን ነው? እያሉ እጅጉን ግራ ተጋብተው ፈርተዋል። የአበበ ወደ ገጠር መሄድ
ንብረቴን ሊካፈለኝ ነው፣ ወደ ሀገሩ አልመለስም ካለ አሰናብቱልኝ እያለ ያለልኝና ጫኔን የሚማጽነው የአደይ አባት አሁን ላይ ዳይመንድ ዴቭና ሩታ ተክተልትለው ሲሄዱ ሲያይ የአበባ አልበቃቸው ሆነው 2-3 ሆነው በርከት ብሎ ሲያይ ለአደይ አባት ሰላሙን ነስቶታል። ደሞ እነማን ናቸው? ምንስ ነን አሉ? እንዲህ ተክተልትለው የመጡት ምንስ ፈልገው ነው የሚለው ነገር እጅጉን አሳስቦታል። ለሊና አደይ ቁጭ ብለው ግራ ተጋብተዋል። አትሰቢ ዴቭ እኮ ምንምን ነገር ማረግ አያቅተውም ያደርገዋልም እያለች አዝናንታታለች። ብርሃን እየገሰገሰች በምትሄድበት ቆይ ስሚ አንቺ ወዴት ነው እንደ ፌንጣ እየሄድሽ የምትበሪው ቢላትም ምን አገባ ብለዋለች። ጫኔ ይኸውልሽ ይህን ፈገግታሽን በልክ አርጊው እንዴት ነው የምትሄደው ባክህ እያለ ግራ ተጋብቷል። አሹ ሩታ ደክማለች መንገድ ላይ ስደርስ በጣም እየሞቀኝ ነው አለችና እየለበሰችውን አውጥታለች። ዳይመንድ ሻኪራዬ ገና ስንት መንገድ ይቀርሻል ብሏል። ዳይመንድ እንደዛ ቢልም ዴቭ ግን ትሰሚኛለሽ ሩታ ገና ይቀረናል፣ የምንሄደውም ሰው ቤት ነው፣ ስለዚህ እንደዚህ መቅበጥ የለብሽም እያለ ባለበት ብርሃን እየሮጠ ሄዳ ተቀብላቸዋለች። ከዛ አይውልህ እናቴ እየጠበቀችህ ነው አለች። ከዛም በኋላ አይ የእናንተ ቤት ስለማይችለን አበበ ጋር መሄድ አለብን ብሎ ቢልም ዳይመንድ አይ የለም ቢሆንም መሄድ እያለች ባለችበት ሰዓት ሩታ ጃኬቷን ለደቦሮራ ትሰጠዋለች። ዴቭ ይናደድና ከትከሻው ላይ አንስቶታል። ሩታና ዳይመንድ ወደፊት ሄደዋል። ብርሃንና ዴቭም ተከትለዋል። ግን ጃኬቱን አንስታ ልክ እንደማወራ እሱ ጋር ስወረውረው እጅግ በጣም ተናዷል። ጉዟቸውን ወደ ቤት አቅንተው ከቤት ደርሰዋል። ዴቭ ያማቾጉን ይዞ ወገቡን ያዝ አድርጎ ግራ በተጋባ አንደበት በፍርሃት ተውጧል። ዳይመንድ ሄድና ሰላም ይላቸዋል። ከዛ ሩታ ቀጥላ እሱ የሚከተልና ሰላም ብሎ እንኳን ሰላም መጣችሁ ቁጭ በሉ ይላሉ። ከዛም ዳይመንድ የእናቱ ጓደለ ዛሬ ትልልቅ እንግዳ ይዤልሽ መጥቻለሁ ብሎ እነዛን እንግዳዎች አቅርቦላታል። ጎሽ ምን ችግር አለው ብለዋል። የአደይ አባት ሰላማቸውን ነስቷቸዋል። ፀጉረ ለውጥ ሰው ባዩ ቁጥር ቆይ እነማን ናቸው? ልጅ እንኳ ያለች ከየት አባታቸው ነው ተሰባስበው የመጡት እያሉ ግራ ተጋብተው አጥር ተለግተው ይመለከታሉ። ይኸውልህ ይህ ወሮ በላ ልጅ እንኳ ያለች ከየት ነው የመጡት ተሰብስበው እያለ አጥር ተለግቷል። ልክ እንደ ጆሮ አጥቢ ጋሼ ምን ሆነው ነው አለና ጫኔ ጠጋ ብሎ ሲጠይቀው ይኸውልህ ልጅ እንኳ የለችም፣ እንዴት መጣህ? እንዴት ነው ነገሩ አለች። ከዛም በኋላ ይኸውልህ ይሰማሃል፣ ጤና የላቸውም፣ ስለዚህ ማጣራት አለብህ ነገሩን ብሎ ጫኔ ጋር ተያይዘው ጉዟቸውን አምርተዋል። የአደይ አባት እጅጉን ነብር መስለው አቆፍረው ይጠባበቃሉ። ግራ ተጋብተዋል። ሩታ ጠጭ ብትባልም አይ አልጠጣም ይቅርብኝ ብላለች። ከዛ እንደው ልጅን እናንተ ተባረካችሁ ልጆች ላይ ባይጥላት ምን ይውጠኝ ነበር ብለዋል እናት። የሚሉሽን በሰማሽ ከገበያ በወጣሽ ነውና ተረቱ። ልጃችሁን ለልጃችን ብለው መሄዳቸው መች ገባቸውና ሩታ ቀጠላለችና ያደይ እህት ነሽ አለች። ከዛ ሽንት ቤት የት ነው አለችና ስላስጠይቃት ግራ ተጋብተዋል። ቆይ
ቆይ አይባባላሉ። ሽንት ቤት ስጠይቅ ቆይ ወዴት ነው የሚሄዱት አለው። ቆይ ብርሃን የት ነው የሚሄዱት? ከተማ ካልሆነ ቴሌት ያገኛሉ እያሉ ግራ ተጋብተው አይ ሽንት ቤት ነው የሚሄዱት ይላል። እንደዛ ከሆነ ብርሃን አብረሽ አትሄጂም ነበር ወይ እዚህ አሉና ግራ ተጋብተዋል። ብርሃንም ሳከች። እንደዛ ነው እንዴ? እኔ እንደዚህ መሆኑን መች አወቅኩኝ ብላ ግራ ተጋብታለች። ሩታና ዳይመንድ ተያይዘው ሄደዋል። አደይ ቤተሰቦቿን ታወራለች። እልህ ምንም ይሁን ምንም አንተ ብቻህን አትጋፈጥ። አነሰም አደገም ቤተሰቦች ናቸው። አባቴ አይደል? ግን ደግሞ ናፍቀኸኛል። ግን ምን ይደረጋል ለትንሽ ቀን ብላ ናፍቆቷን ገልጻለታለች። እሱማ ለሁለታችንም ነው። ግን ብቻህን እየለፋህ እኔ ምንም ያላገዝኩ ነገር ነው የተሰማኝ እያለች ግራ ተጋብታለች። ብናፍቅም እጠብቃለሁ ባይናት። ታዲያ ምን ልበል አለች። ከዛ እሺ አታስጨንቀኛ ብትለውም ግን የተመለሰለት መልስ አጥጋቢ ስላልሆነ አሁንም ፍትር አድርጎ ጥያቄውን ከመጠየቅ ወደኋላ አላለም። በስተመጨረሻ እሺ ሁን ተባብለዋል። ዴቭ ግን እዚህ መሆን ትችላለህ አለው። አይ ከነ ዳይመንድ ጋር ሆናለሁ፣ ባይሆን ሩታ ከእናንተ ጋር ትሁን ብሎ ሲል እሺ እንደፈለግ፣ እኔ እናንተ ደስታ ያስደስተኛል አለ። ከዛ ዴቭ ግን እንዴት ልመጣ ቻልክ ብላ ብትለውም አደይ በእጁ ለማድረግ ከላይ ከታይ የሚፈራገጠው ዴቭ ማዘር የማውራት የማማክሮት አለኝ አለ። ቆይ ግን ከከተማ ድረስ እዚህ እንዴት መጣ ብለው ጥያቄያቸውን አትግተዋል። ቆይ እህቴን ደህና አይደለችም እንዴ አለች ብርሃን ቀደም ብላ። አይ አይደለም ብርሃን አለና አደይና እኔ ብሎ ቃላቱን ለማውጣት እጅግ ተጨነቀ። የሚስት እናት አይደሉ? አደይ እናንተ ምን ታጣላችሁ እንዴ ብለው ጥያቄውን በጥያቄ መለሱለት። ጥሩ ወንድሟ እንደነበርክ ነግራይ ነበር። አዎ አንተ እህቴን እንደማታስቀይማት አውቃለሁ፣ ግን ምን ተፈጥሮ ነው ብለው እናትም ልጅ ጥያቄውን በጥያቄ አፋጠውታል። አይ የሚያሳስብ ነገር አይደለም አለ ደንገጥ አለና፣ ያው ዛሬ መምጣት አይደል ትንሽ ረፍት ላድርግና ሌላ ቀን እናወራለን አለ። መልካም እንደዛ ከሆነ ችግር የለም አሉ። ብርሃን ትሸኝኛለሽ አሉ። እሺ አለችና ብድግ ስትል አረ ብርሃን ምንድን ነው የሚያንቀዠቅዥሽ? ተይ የሰሞን ሁኔታ አላማረኝም ቢሏትም ስመለስ አነሳዋለሁ ብዬ ነው ብላ ዴቭ ተነስ በቃ ላድርስህ ብላ ተነስታ ጉዞዋን ቀጥላለች። እናት ግን የልጃቸው ክልፍ ማለት አልተዋጠላቸውም። የዛን ጊዜ ዴቭ በድንጋጤ ተውጧል። ያም ሆነ ይህ ልትሸኘው ከቤት ወጥተው ጉዞአቸውን ቀጥለዋል። ሳጥቅ ማለ ሜዳ ላይ ቁመው ሮማንና ብርሃንና ዴቭ እያወሩ ባለበት ይኸውልህ ዴቭ መምጣትህ በጣም ደስ ብሎኛል አለ። እንደዛ ስትል ይህን ያክል አለች። አዎ ታስታውሳለህ እዛ ያለው በደንብ ትንከባከበኝ ነበር ብላ ስትለው አዎ ያደይ እህት አይደለሽ አለ። ከዛ እህቴን ብዙ ጊዜ ፊት ስትነሳት አይቼ ነበር ደሞም አለ። ዛሬ ያን ያህል እንደዛ ባይሆን ኑሮ እዚህ ቦታ ላይ አንደርስም ነበር እያለች ስታናዘው ደስተኛ ስለሆንሽ እጅጉን ደስተኛ ነኝ ብሏል። ፈጣሪ ይመስገን ደስ ስላለሽ ደስ ብሎኛል ብላ እቅፍ እንዳረገችው
አባት ይደርሳሉ። ስታየው በድንጋጤ ትነክታለች። የማን ነው ደግሞ የከተማ ጩልሌ አንቺ ብለው እጃቸውን ሰንዝረዋል። ዴቭ እነ ዳይመንድ ጋር ይሻለኛል ብሎ ከቤት በወጣበት አባቷ ጋር ተገናኝቷል። አባት ግን እኮ የት ነው? የት ከተማ ነው? ምን ለመሆን ነው የመጣው? ቆይ ምንስ እየሆንሽ ነው? ብለው እጅግ በጣም ግራ ተጋብተዋል። በድንጋጤም ተውጠዋል። ዴቭ ግራ ተጋብቷል። ብርሃንም ከመካከል ቁማ ወደ ዋድህ ውንንን ብላለች። የደብ ገጠር መሄድ እጅጉን ውጣ ውረድ በዝቶበታል። ያም ሆነ ይሄ ወንድ ልጅ ከቆረጠ አይመለስም ነውና ነገሩ። አደይን በእጅ ሳላረግ የፈለገ ይምጣ ብሎ ብቻውን ሄዶ ተጋትሯል። ዱና የተከበራችሁ ቤተሰቦቼ የነበረን ቆይታ ይሆናል ይህን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣይ በሌላ ክፍል እስከምንገናኝ ሰናይ ጊዜ